መድኃኒት ይወሰዳል። ልጄ እኮ ዳነልኝ፣ አቁም በቃ ይላል። ይሄ አለማወቅ ነው። ይሄ ሳይንስ አለማወቅ ነው። ሜዲሲን አለማወቅ ነው። ሜዲሲን ላይክ ይሄን ቢያውቁ ነበር ልጄ ዳነልኝ ምናምን ይላሉ። የሆነ ሰው ባይፖለር ዲስኦርደር ካለበት በድራግ ስኪዞፍሬኒያ ካለበት ኦር ስፕሊት ፐርሶናሊቲ ካለበት ከወሰዳችሁ መድኃኒቱ ስቴቢላይዝ ያደርጋል፣ ኖርማል ያደርጋል። ኖርማል ሲያ የሆነ ቦታ ላይ ይቆማል። ፍላጎት መኖር አለበት። ገባሽ አይደል? የእናት ለቅሶ ያመላልሰዋል፣ ሪሊጅን ያመላልሰዋል። የሆነ ቦታ ላይ ግን ታስቸግራል። እናት እስከ መቼ ነው የምታለቅሰው? እናቶች እስከ መቼ ነው የሚያለቅሱት? ብዙዎቻችሁ ይሄ ችግር አለ ሰው ቤት ውስጥ። እስከ መቼ ታለቅሳላችሁ? እናንተ ምንድነው ብዙ ጊዜ ምንድነው የሰዎች ድራግ ችግር ሲያጠቃቸው እናቶች መጀመሪያ አንደርስታንድ ስለማያደርጉ አንተ ምን ሆነ ነው የፈዘዝከው? ምንድነው እንደዚህ ሆንከው? ምናምን እያሉ ማመናጨቅ ይጀምራሉ። ዶን የደረሰም ነገር ስለማለት ቴንክ ዩ የመጀመሪያዋ እሷ ናት። ግን አንደርስታንድ ስለማያደርጓት ነው። ጂጂ እሷን ምን ሆኖ ቤት ሲያበዛ ልጁ አንተም ራስህ ልንገር አይደለ? እግዚአብሔር ምስክሬ ነው። ምናልባት ከስራ ጋር የተያዘ ካልሆነ በስተቀረ እኔም ብሆን ኖሮ እንደዚህ ነኝ። ምን ያፈዘዋል ይሄ ሰውዬ በጣም ምን እላለሁ። የሆነ ሰዓት ላይ የሆነ ሰው ፈዞ አይቼ እንደዚህ ይሄስ እንደፈዘስ ለካ ድራግ ይወስዳለች። ሶ ምን መሰለሽ ሰው ቤት ሲያበዛ ቤት ባይ ዘ ዌይ the leading cause of ብቸኝነት ባይፖለር ዲስኦርደር ስኪዞፍሬኒያ ሰውን መራቅ ይጀምራል። ቢካዝ በራሱ ስለሚያፍር ወር በራሷ ስለምታፍር የመጀመሪያው እሱ ነው። ከዛ እናት ያው ቤቷ ፊት ለፊት ኮንክ ምን ሆነሃል ካለች ባክሽ ምናምን ብሎ ማመናጨቅ ይጀምራል። እናት ደግሞ ምን አባቱ ነው እንደዚህ የተናገረኝ ብለሽ ስለማይገባቸው አታክ ግን በሞር ሲሄድ ችግር እየሄደ ነው የሚመጣው። ይሄን ማቆም የምንችለው እኛ ስለዚህ ፕሪች ማድረግ አለብን። ስለዚህ እኛ ደግሞ ምንድነው አትደብቁ የምትወስዱ። እኔ ደግሞ ምን እላለሁ መሰለህ ሚኪ፣ አንዴ መቼስ ማንም ወጣትነት እሳት ነው፣ ራሱ መጥፋት ነው። ራሱን ችሎ ለተጠቀመበት ከሮጥክበት ከተማርክበት ደረጃ የምትደርስበት ነው፣ የምትጠፋበት ነው። የምትመርጠው አንተ ነህ። አንድ ጀምራችሁት ከሆነ ደግሞ ውጡ። በነቃችሁ ቁጥር እላችሁ ለሚሰማችሁን ነገር ጥሩ ነገር እንዳልሆነ ህይወታችሁን ወደ ሌላ እንደሚመራው ካወቃችሁ ውጡ። ቴራፒ ሴንተር የለም፣ እንደ ውጭ የሚረዳችሁ የለም። ያው የፈረደበት የምታምኑትን እግዚአብሔርን አምናችሁ ወይ ጸበል ሄዳችሁ። ጸበል ማለት ትልቅ ደስ የሚል ነገር ጥሩ ነው። አይምሮን ማለት ሌላ ቦታ ጸበል ሄዳችሁ ከእንደዚህ አይነት ቆሻሻ ሰይጣናዊ ነገር ምክንያቱም ያለ ነው፣ ስህተት ነው። ግን ሂዱና ውጡ ከእንደዚህ አይነት ህይወት። እናንተ በምታደርጉት ነገር እንዳትሸማቀቁ። አሁን ብዙዎቹ እንደዚህ ነን ብለው ማለት ይፈራሉ። ገባ? በእንደዚህ የታመኑት በሽታችን አንናገር ሚኪ በብዛት ግን እኮ እናውቀዋለን። ዶክተር ጋር እንኳን ሄደን ወይኔ እንደዚህ ለምን ያዘኝ ኤች አይ ቪ ነው የምትለው፣ ትከራከረዋለን። ግን ኤች አይ ቪን ተከላክለህ ያንን ነገር እንትን እንዳላለፍከውና ለዚህ ጥቃት እንደደረስክ ግን ታውቀዋል። ግን እንዴት ያዘኝ ብለህ ጭር ስታደርቀው ነው የምትውለው። ያንን ከማድረግ ይልቅ ወደምትድንበት መንገድ ነው መሄድ ያለብን። ምንድነው ፊውቸር ማድረግ ያለብኝ? ምን መብላት አለብኝ? ምን ራሴን መከላከል አለብኝ? አትግቡበት። ከገባችሁበት በኋላ ግን ፕሊስ ውጡ። ይህንን ነገር ደግሞ ይሄ ለዚህ መንግስት ነው የማስተላልፈው። አይስወር ከተቻላችሁ ይሄ ነገር አዲስ አበባ ውስጥ ነው እየሆነ ያለው። በእርግጥ ሌላ ይሰፋል። ይሄ ይሰፋል። ፋቱም አይቀር መንግስት ምን ኃላፊነት መውሰድ አለበት? ምንም እየጠቀማችሁ
ያለሽ ሰለብሬት ለማድረግ ከዛ በኋላ ያ ይመጣል። ያ ሲመጣ ሚለየው እዚህ ጋር ነው። ብዙ ሰው ሰልፍ ዲስፕሊን የለውም። ብዙ ሰው በሰው ነው የሚመራው። አርግ ካለ ነው አምኮ ካልሽ ፋራ ነህ እንዴ ምናምን ይሉሻል። ሰው ፋራ አለ ማለት አንተ ፋራ ነህ ማለት አይደለም። እኔን ስትረግጡኝ ነው የምትሉት። ስንት ሰው ነው ይህን ሳምንት ሲረግጠኝ ዋለው። ሴታ ሴት ነው ቡሽቲ ነው ይሉኛል። እኔ ራሴን አውቃለሁ። ካልሆንኩ ምና መስረዳት አያስፈልግብኝም። ገባሽ አይደለ? እና ብዙ ሰው እንደዚህ ነው። ድረግ ላይ ፋራቱን ባክ ሞክረው ሲሏቸው ለራሳቸው የራሳቸው አቋም ስለሌላቸው ይጀምራሉ። ገደል ማያውቁበት ገደል ለሚገቡ እና በጣም የሚገርምሽ ነገር ነፍ ቲክታከሮች ሲነፉ ነው ያቻሉ። ስም አልጠራም ግን ነፍ ይሄንን እየነረቱ 15 ሰዓት ቲክታክ ላይ የሚጣዱት ለዛ ነው። 15 ሰዓት የሰው ልጅ እንኳን አይደለም ቲክታክ ላይ ስራ ቦታ 5 ሰዓት ሰርተሽ ወገቤ ብለሽ ነው የምትመለሹ። ቲክታክ እንዴት አድካሚ እንደሆነ ታውቂያለሽ? ማውራት ሰው ስራ አይመስለውም። ታውቂያለሽ? ቁጭ ብለህ ምናምን ይላል። ታስበው እኮ ሰዓቱን ላፍ ይላል። አሁን ቲክቶክ ማነው ዩቲዩብ ለምደ ዩቲዩብ አንድ ትልቁ ግማሽ ሰዓት ነው። እሱንም በቃ ቁም ነገር ነው የምታወራበት። ገባ 2-3 ሰዓት ቲክታክ አድርገሽ ድከም አይልሽም? የምታወሪው ማውራት እኮ ኤነርጂ እኮ ነው። ይሄ በሙሉ በዚህ ጋር ከዛ ላይ በቃ አሁን ደግሞ እግዚአብሔር እንደዚህ አይነት ነገር ደግሞ በፊት ኦኬ ወሬ ነው። እኔ ፖለቲካ ይሻለኛል። እንዲያው አሁን እኮ እጅ ላይ በራስ መሳሪያ መሞት ማለት ነው። ድሮ አትግደሉ ነው የምንለው አይደል? ይሄ እኔ ከዛ ይልቅ አሁን ይሄ ያስፈራኛል። አይ ይሄ ያስፈራኛል። ጂጂ ይሄ የእናትነት ነገር ነው። አሁን ላይክ እናቶች አሁን ማማም የሆነ ዩቱብ አይታ ፖለቲክስ ምናምን ካየች አሳምሙኝ የምትለው ነገር አለ። ይሄ ነገር ሚያው የእናትነትሽ ነው። ገባሽ? ይሄን ስታይ ምንድነው የምታስቢው? ታምሪ ትዝ ትልሻለች፣ ልጆችሽ ትዝ ይሉሻል ምናምን። ግን እውነቴን ነው። እውነት እኮ ነው። እናትነት ይሄ ማለት ይሄ ነው። ስማርት እንደዚህ አይነት ነገር እኔ አይቻታለሁ። ሺዝ ስማርት ያንግ ሌዲ። እሱ ችግር የለም። ግን ምንም ትፈራለህ። ገባ? የእናትነት ምንድን ነው ስጋት ነው የሚባለው። እናት ይሰጋ የለ ዝም ብሎ ባልሆነው በሆነው እሱ የእናትነትሽ ነገር ነው። ግን ይሄ አዲስ ዲኢኤ እንዳለው እዚህ ሀገር ዲኢኤ ማለት ድረግ ኤንፎርስመንት ኤጀንሲ እንዳለ ኢትዮጵያ ውስጥም የሆነ ኤንፎርስ የሚያደርግ እነዚህ ቅጣት የሚያደርግ ቢኖር እንደውም እኔ ቢቀጥረኝ ቀጥታ ሂጄ ነው አራቸውን ማበላው። እውነቴን ነው። ግን እኮ በጣም ማፊያዎች ናቸው ታውቃለህ። እነሱ እንደዚህ የተደራጁ ደግሞ በጣም ኖ ይኸውልሽ፣ ሄርስ ዘ ቲንግ በዲፐር ሌቭል ደግሞ ስናወራ ይሄ በጣም የሚደብር ወሬ ነው፣ ግን አወራበታለሁ። ድራግ ኢኮኖሚን ቡስት ያደርጋል። ብዙ ሰው ድራግ ኢኮኖሚን ቡስት ያደርጋል። ብዙ ሰው አያውቅም ይሄንን እና ይሄና እንትን ይሄ ሽርሙጥና ምናምን ቡስት ያደርጋል ኢኮኖሚ። አሁን ግን ሬጉሌት ይደረጋል። ባላንስ አድርጓል። ባላንስ የሚያደርገው ነገር ያስፈልገዋል። ይሄንን እኔ ኤቭሪ ታይም ስለ ድረግ አወራለሁ ላይቬ ላይ ሁሌ። አትውሰዱ። እናትና አባታችሁ አይዘኑባችሁ፣ ለራሳችሁ ሁኑ፣ ሰው አይዘንባችሁ። ድረግ ወሳጅ ድረግ ወሳጅ፣ ቁማር ተጫዋች፣ ጠጪ ምናምን ሁሌ ብቻቸውን ነው ኤንዳፕ የሚያደርጉት። ሰው ነው የሚረቃችሁ። ሰው ይርቃል። ሰው ሲርቅ ዲፕሬሽን ነው የምትገባው። ዲፕሬሽን የያዘው ሰው ሰይጣን አለበት። ጀስት ኖ ዳት። ዲፕሬሽን የገባ ሰው ለሰይጣን ቅርቡን የሰይጣን ጓደኛ ሆናል። እዚህ ጋር ነው ጆሮ ጋር መጥቶ ራስን አጥፋ፣ ምንም አይደለም፣ ማንም አይወድህም፣ ራስን አጥፋ ሲለ ገመድ ትገዛና ትጨርሰዋል። ዲፕሬስድ ሰው ምንድን ነው የሚያደርገው? በረኪና ይዞ ገመድ ይዞ ነው የሚዞረው። ቢከስ ሰው የላቸውም ጭራሳቸው። ገባሽ? ለሰይጣን ቅርብ መሆን የሚጀመረው ዲፕሬስድ ስትሆን። እኔ ሁሌ ቸስታችሁን ነፍታችሁ ዋክ አርጉ ምለው እኔ ቸስቴን ነፍቼ ዋክ ማድረገው እኔ ላይ የምትናደዱት ቢካዝ ካንፊደንስ ስለሌለ ነው። ኤቭሪ ታይም እኛ ላይፍ ስትመጣ ራስን ከፍ አርግ ብዬ ማውራበት ሪዝን ለዛ ነው። ራስን ከፍ አርግ፣ ካንፊደንስ ይኖረ ብዬ ማውራው ቢካዝ ከዲፕሬሽን እንድትርቅ ነው። አዳሜ ገባ? ከዲፕሬሽን ከራክ
ለምንድን ነው ብዙ ጊዜ ራስን ከፍ አድርገህ ካየህ ሰው ልጅ ኧረ ተረጋጋ ሀምብሉን የሚል ለምን ይመስላል? እንደነሱ ዝቅ ሆነ እንድትገኝ። አንዳንዴ እኮ ሚኪ ወጥተው እዚህ ብለው ሲያለቅሱ እኔ ለምን እንደዚህ አላለቅስ? ምንም ከፍተኛ ቦትናል ለካ የሆነ ነገር ይወስዳሉ። ታውቃለህ? ስሚ ሬጅ ልሽ ወደ ዳዝዝ ኮኬን እናቴ ትሙት ነው ወስጃለሁ። እናቴ ትሙት በእናትና በአባቴ አይ ብዙ ሰው ስም ሊያጠፋ ይሞክራል ስለማውቅ እና ምን ያደርጋል መሰለሽ ሳይድ ኢፌክቱ አንገር ንዴትና ሬጅ የሚደፍሩ አሁን ቅድም ስነግርህ ነበር ያደፋፍራል። በቃ ለመግደልም ለመድፈርም ለመደባደብም የሚሰጥ ይኸውላ በድራግ ነው። አበረታች እጾች ናቸው። ሚስቱን የሚገለው ሚስቱን እስከነ ልጆቹ የገደለው ወስዶ አይደል? ድራግ ወስዶ አይደል? እንደምገብቶ የገደላቸው እሱ ነው። ፎሬንዚክስ ረን ሲደረግ እንደዚህ ሰው የሚገል እንደዚህ ምናምን ራሳቸውን ከዛ ሲገሉ ፎሬንዚክስ ረን ሲያደርጉ ብለዳቸው ቼክ ሲደረግ አንደር ዘ ኢንፍሉዌንስ ወስደው ተብሎ ወንጀሉ ዝቅ እንዲልላቸውም ደግሞ ሆን ብለው የሚያደርጉ አሉ። ለዚህም የሚጠቀሙ አሉ። እና ይሄንን ነው ሁሌኛ የምናወራበት ሪዝን ይሄንን ነው። ጅስ ኒድ ባላንስድ አውት የሆነ ሬጉሌሽን ያስፈልገዋል ኢትዮጵያ ውስጥ ማለት ህግ ጠንከር ቢል እዛች ላይ ማለት የሆነ በቃ አላረን እንዲህ ታደርጋለህ እና ቅጣት አንድ ሰው ሲቀጣ ስታይ ማንም አይዳፈርም። በዛ ሬጉሌሽኑ አሪፍ እየሆነ ይመጣል። ገባሽ? አንዳንዴ ችግሩ ምንድን ነው? ዛሬ 2 ዓመት ስሰማ ሚኪ እና ከሌ ውስታሉና ከሌ ስሰማ ጣጥቁ እነዚህ በቃ ይሄ በተለይ ከዚህ የሄደ ሰው ታውቃለህ፣ ሁሉም ሰው እንደዚህ ያደርጋል። ይሄ እከራከራለሁ፣ ግን ትክክለኛ ምናምን ነው ብለው ደግሞ ሰዎች አሁን ሲያስረዱኝ ሀገር ቤት ምን እንደዚህ አይነት ጉዳት አለ እንዴ ነው? ኧረ በስመ አብ። እኔ እኮ ከወነ ያልኩት እንዴ ወተፋ መቼ ነው እንደዚህ የተበላሸው አልኩት። ራሱ ታይላንድ ሆነ እኮ አዲስ አበባ ታይላንድ፣ ልክ እንደ ታይላንድ ድረግ አለ፣ ፕሮስቲቱሽን አለ፣ የፈለግሽው ነገር አለ። ታይላንድ እኮ ቦታማ አለው። ከተገኘ ደግሞ ህጉ ታውቀዋለህ። ታይላንድ ደግሞ አስቀያሚ እኮ እዛው ነው እሱን ነው የምልሽ። የታይላንድ ደግሞ እኮ እንትን በጣም እኮ ነው የሚከብደው ሚኪ። በጣም በቃ እንደው ጠላት አይግባ እዛ እስር ቤት ሲያስጠላ እኮ። ታይላንድ አይተሽዋል? ያ ሄጃለሁ። እኔ አሁን እዛ ሄጄ አላውቅም፣ ግን የምናውቀው ታይላንድ በቲቪ የምናየው ድራግ ፕሮስቲቱሽን ምናምን ነው። ገባሽ? ግን ቦታ በጣም ግን የዛሬ ያለው በጣም ከባድ ነው ህጋቸው፣ በጣም ከባድ። ግን ይኸውልህ እንደዚህ ኮንትሮል ማድረግ አይቻልም። ገባ? እኛ ግን ከድህነታችን ጋር አይሄድም። የሶስተኛ ዓለም ውስጥ አንደኛ ዓለም ችግር አያስፈልገውም። ግን ከመጣ ደግሞ እሱ ችግር ከመጣ ደግሞ ምንድነው ማድረግ ያለብሽ? ፎርስ ያስፈልገዋል። የድረግ ፎርስ ኢትዮጵያ ውስጥ ያስፈልጋል። የራሱ ስፔሻል የሆነ ማለት ነው አላ አሁን የስፓይ አለ አይደለ? የስፓይ አለ፣ የፖሊስ አለ፣ ምናምን አለ። የድረግ ፎርስ ያስፈልጋል። ኦፍ ድሮ ሚይዝ ማለት ከዛ አርፎ ይቀመጣሉ። ገባሽ? እሱስ ኖርማላይዝድ ሆኗል። በጣም ላይዝድ ሆኖ አንዳንዴማ ሰው ለምን አትነፋም ብለው እኮ ይገርማቸው ጀመረ እኮ። እኔ እኮ ይገርመኝ እንዴ አትወስድም እንዴ ይሉሻል እንዴ። ላይክ መቼ ነው ኖርማላይዝ የሆነው? ድሮ እኮ እኔ እንግዲህ ከማውቀው ማለት ነው ሰው ዊድ ካጨሰ ኧረ በለው ብለሽ የሚገርመን እኮ ነበር። ሲጋራ እንኳን እኔ ድሮ ሲጋራ ካየው ኧረ በስመ አብ ተበላሸ፣ ሰው ተበላሸ። አሁን ይሄ ቬፕ አለ፣ ያ ዊድ አለ፣ ያ ቆሎ አለ፣ ያ እንትና ደበላልቀውልሻል። ሀሳብ አትግቢ ጂጂ። ምንም ማረብ ይኸውልሽ፣ ከአቅምሽ በላይ ሲሆን አታስቢበት። ከአቅምሽ በላይ የሆነ ነገር ተስፋ ግን ቆረጥ እኮ ከአቅምሽ በላይ ከሆነ ምን ላርግ ራስ ነው የምትጎጂው። ማዘን ብቻ ነው ይታየኛል። በዚህ ሰዓት ለትምህርቷ ቆንጅዬ ልጅ ሴት ልጅ እንዴት አድርጋ ወደዚህ ዓለም ውስጥ እንደምትገባ ስለማቅ፣ ስለዚህ ስለ ወጣቱ ነገር በቃ በተለይ ለወጣት ሴቶች ወጣቱ እንዲያውም ወንድ ላይ ይሻላል። ወንድ የሆነ ሰዓት ላይ ገባ
ምንም ራሱን ይጉዳ እንጂ የሚጎዳው ነገር የለም። ሴቶች እህቶቻችን ግን እንደሚጎዱ ልጆቻችን እንደሚጎዱ 100% የሚጠቁትም እነሱ ናቸው። ዲፕ የሆነ ደግሞ ሌላ ደግሞ የሰይጣናዊ ብዙ ዲፕ ነገር አለ ኢትዮጵያ ውስጥ which እየገረፉ እያሰሩ እነዚህን ውሻዎች ማለት ነው። አሁን ኤፕስቲን አንደኛዋ ናት። ብዙ ጉድ አለባት እሷ። እዛ ብዙ የምታስፋፋው ነገር አለ። ለዛ ነው ሀገር ጥላ ወጣችሁ አይደል? ኤፕስቲን ኮምፒውተሯ ሲያዝ ስንት ጉድ ነው የተያዘባት። እሷን ነው እናንተ የምትደግፉት። ደግፋት፣ ቀጥል፣ ደግፍና እንደ በግ ዝም ብለህ የሆነ ነገር ከ6 ወር በኋላ ወይኔ ሚኪ ቅር በለን ይቅር እያሉ ይመጣሉ። እኔማ አውቀዋለሁ፣ ግን እኔ እንደዚህ አይነት ሚኪ እውነቱን ነው ብሎት ነበር ምናምን ነው የሚባለው። እናውቀዋለን። እንደዛ ነው። ይቅር በይን ያልሽውን አንሰማም ብለው ይህንን ነው የሚሉት። ወይ አንዱ ሲደፋ አንዱ ሬሳ ሲወጣ ይዘን እሱን ነው በዚህ ከምታውቁት ሰው ማለት ነው። አበሻ ሁሌ ጠጡ ፈዛው ነዛው እዚህ ላይ ይላሉ እየተነዱ ማለት ነው። ስሚ ባይ ዘ ዌይ አሁን ነው የሚጀምረው። ይሄ ነው የሚጀምረው አሁን እንደ ቅጠል እየረገፉ ስታይ ምን ሆነው ነው? ወጣት አልነበረች እንዴ? ወጣት አልነበር እንዴ? ወሬ የሚመጣው በዚህ ነው። ባይ ዘ ዌይ ሪዝኑን ታውቁታላችሁ። እቺም ኤፒስቲናም የእሷም ጉድ ይሄ ነው። ይሄን እያደረገች ነው። እዚህ መታ የሌላ ሴት ዩቱብ ያላት ዝም ብላ ለጨዌ የምታወራ አዘጉባት ምትል። ኢትዮጵያ ብዙ ችግር አለ ማታውቁት፣ ከላይ ስለምታውቁት ነው። በድረግ የተበላሸ ሀገር ሆኗል። ወጣቱ የለም ተመቷል እንዳለ ገባ። እዚህ መታችሁ ጥሩ ስራ እየሰራች ነው። ኦኬ ይዋቸው እንግዲህ እግዚአብሔር ይድረስላቸው። እንግዲህ እናት ያባታቸው አምላክ እግዚአብሔር ይድረስላቸው። ከእግዚአብሔር ጋር የራቀ ሰው አሜን። እግዚአብሔር ያገኝሻል። ግን እውነትሽን ነው። የሚወድሽ ከሆነ ያገኝሻል ነው። ወይ ቤተክርስቲያን አሳድጓቸው ልጆቻቸው። አትሊስት እውነት እሱ ብቻ ነው፣ እግዚአብሔር ብቻ ነው። ስትቀርብ ነው በቃ ልጆች መትረፍ የሚችሉት እንጂ እግዚአብሔር የሚሰጥሽ ምልክቶች አሉ፣ ሳይን አለ። እንደዛ ስትጠፊ ማለት ነው። ሳይኑን ግን አንደርስታንድ ማድረግ አለብሽ። ነው ትንሽ ሰው ብቻ ነው የሚያገኘው። ሳይን ሲሰጥሽ እግዚአብሔር ለማውጣት አንደርስታንድ አድርጎ ማውጣት መቻል አለብሽ ነው። እዚስ ባይ ዘ ዌይ ይሄ ገና የመጀመሪያ ነገር እያየን ነው። ጂጂ ባይ ዘ ዌይ የኢትዮጵያን ችግር አሁን እንደምልሽ እዚህ ሀገር ብዙ የአንደኛ አሁን ሀገርሽ ጀርመንም የአንደኛ ዓለም ፕሮብለም ታያለሽ። ኖርማል ሆኖ ነው እንትና እዚህ ጋር እንዲያርጎ እንዲሆነው እንዲህ ጋር ዘሎ ሞተ ከፎቅ እዚህ ጋር ተገደለ ገደለች ምናምን እያይሽ ነው አይደል? ይሄ በእኛ ኮሚኒቲ አፕል እያደረገ ነው እና ገና መጀመሪያው ነው። ጉድ ነው ገና የምናየው ጉድ። ፊክስ እናርግ ራሳችን የምንልበት ሪዝን እኮ በዛ ነው። ራሳችሁን ማስጠራት ከፈለጋችሁ ራሳችሁን ብዙ ሰው ማይገባው እንደሆነ ያጋለሽ ይቺ ብዙ ሰው ሴልፊሽ ነው። ድረግ ውስጥ ስትገባ ሱስ ውስጥ ስትገባ ቤተሰቦችን እያዋረድክ ነው። አንተ ብቻ ራስን እያዋረድክ አይደለም። ራስን ስትገል ስትሞት ብዙ ሰው ትጎዳል። ራስን ስትጎዳ ሰው እየጎዳ ነው። እናትና አባት ይጎዳሉ። ሚስት ካለች ሚስትን እየጎዳ ነው። ሴት ሆነሽ